ማን 20 ዓመት ሙሉ በቀለን የተሸከመ አንድ ሰው 20 ዓመት ሙሉ እንኳን በቀለን ፍቅርን መሸከም አይከብድም? እኔ ፍቅርን ስለማላውቀው ክብደቱም ቅለቱም አይገባኝ። አንቺም ታክመሽ ድነሽልኝ እንደ ሌሎች ልጆች እንደ ሌሎች ሰዎች ጤናማ ሆነሽ የማሽበት ጊዜው ቀርቧል። እንዴ የዚህ ምድር እኮ ሌላኛው ትልቁ ሰይጣን ገንዘብ ነው። የፈለገው ቢሆን የኔ ፍቅር እኔና ያንቺ ፍቅር ግን በገንዘብ አይታም። ልድንልኩ ነው አባ። እስቲ ደስ ብሎ ሸኘኝ። ወደ ኦፕራሲዮን ክፍል አንተ ሸኘኝ። አዎ ያንተ ማርታ፣ ለኔ ግን የዘላለም ፍቅሬ ነበረች። ፍቅሬ ይቅርብኝ በቃ ትዝታዬ አይዞሽ በርታበይ እግዚአብሔር አለ አይደለም መርዳትና ወንጀለኛ መርዳት እኔ ስንት ልደጋግምል እኔ አሜሪካ ሆና ነጭ ባጓዝ ምንድነው ችግሩ? አንተ አባቷ እኮ ነኝ። በዛ ላይ ለሀገሬ ሉዓላዊነት ስታገል ስቆስል የኖርኩ አባቷ ነኝ። አንተ አይዞሽ እሺ ምንም አይፈጠርም። እዚህ ዶክተሮቹ ጎበዞች ናቸው። እኔ በጣም ያሳሰበኝ ነገር እንዴት ነው ግን ይተርፋሉ? እንግዲህ እሱ የፈጣሪ ስራ ነው። ፈጣሪ ነው የሚያውቀው። ስማንተ ምንድነው የምትዩ? ከልጆችና ከሚስት እነዛ ለማኝ ቤተሰቦች በልጠውብህ ነው ሆስፒታል ሄድከው? ካፍሽ ተቆጠቢ። ለማኝ አይደለም። ዝጋ። በየቤቱ እየሄዱ ከመለመን ውጪ ምን ሙያ አላቸው? ተከበሪ ግን አንቺ ሴትዮ። ትዕግስትም ልክ አለው። አቤት ምን አልክ? ክብርሽን ጠብቂ እያልኩሽ ነው ያለሁት። ሆስፒታል በመሄድህ ብቻ 40 ልትገረፍ እንደምትችል ታውቃለህ? ያለነው አሜሪካን ሀገር ነው። ብንከባበር ጥሩ ይመስለኛል። ወንድ ነኝ እያልከኝ ብቻ ባልሆነ ሰምኛለሽ? ትዳሬንና ልጆቼን ብዬ እስከዛሬ አቀርቅሬ ተቀምጫለሁ። አፍሽናት ትክፈች እያልከኝ ነው? ከተረዳሽ ዋው እዛች ቤት ተመልሰህ ትገባታለህ። እኔ ባፈን አይደለሁም። አልግባ። ጭቅጭቅና እኮ ንትርክ ነው የሚተርፈኝ ብገባ። አንተ ውሻ ካፈር ላይ አንስተን ሰው ባደረግነ። ሰምኛለሽ? ከብልግናሽ ተቆጠቢ አንቺ። አሜሪካን ሀገር ሰው የሚሆነው ጠንክሮ ሰርቶ ነው እንጂ በማንም ተደግፎ አይደለም። ትናንትና ረስተህ እኔን ባፈናን እንዲህ ለመናገር በቃ ባፈን አይደለሁም ባልሰራል። ሰምኛለሽ? ሰውን አክብሪ አንቺ ሴትዮ። በምትፈልጊው መንገድ ቆሜ እጠብቅሻለሁ። ከዛች ሆስፒታል በህይወት ከወጣ እኮ ነው። እንግዲህ ወንድ ይሆን ይሞክር። ወንድ ነኝ እያልከኝ ባልሆነ ብቻ። በዛ ላይ አንቺ የምትልኪያቸው ሰዎች የታጠቁትን ሱሪ እኔም ታጥቀዋል። ከዚህ በኋላ እንደውም ታውቂያለሽ ስልኬ ላይ እንዳትደውይ። እኔ ላይ ስልክ? ወይኔ ባፈና ወይኔ። ሰው በህይወትና በመሞት መሃል ሆኖ ይጨናነቃል። እሷ ትጨማለቃለች። ስለ ክብሯ ታወራኛለች።
በቃኝ። እንዴ አልበላህም እኮ በደንብ መብላት አለብህ። በቃኝ። ሰዓትህ እየሄደ ነው። እሺ መድኃኒትህን ውሰድ። ምን ያደርጋል ብለሽ እንዴ? መድኃኒቱ ስለሚያስፈልግ አይደል የታዘዘው? ሰው ሁሉ እንድሞት አይደለም የሚፈልገው? አንድም ቀን ቢሆን እድሜ ነው፣ ማምሻም እድሜ ነው ሲባል አልሰማህም? አየሽ፣ ህይወት የምትኖሪላት ትርጉም ከሌላት ባዶ ናት። እመነኝ ስለሺ፣ ሁሉም ነገር እንዲህ አይቀጥልም። ሁሉም ነገር ጊዜውን ጠብቆ ይለወጣል። በፍጹም ማርታን በሌላ ሰው ወንድ እቅፍ ውስጥ ሆና አያታለሁ። በፍጹም አስቤ አላውቅም። አየህ፣ ዛሬ ጊዜው ከፍቷል። ማመን ያለብህ ራስህን ብቻ ነው። ማርታን ግን ከራሴ በላይ አምናት ነበር። ስለሺ፣ አሁን አንተ ያለህበት ሁኔታ ስለ ራስህ የምትጨነቅበት እንጂ ስለ ማርታ የምትጨነቅበት ጊዜ አይደለም። ያማል። ሁሉም ሰው እንዲህ ከነመፈጠርሽ ሲከዳሽ ማየት ያማል። ትላንት ያላፈራኸው ሰው ዛሬ ከየት ይመጣል ብለህ ነው? በሁኔታዎች ተገደን የምንለያይም ከኔና ከማርታ መለያየት ጀርባ ወንድ ይኖራል ብዬ በጭራሽ ማሰብ ከብዶኛል። አሁን ግን ሆኗል። ስለሺ፣ ራስህን አጠንክር። ስለ ራስህ መኖር ብቻ አስብ። እኔ ግን ከመኖር ይልቅ መሞት ብቻ ይታይ። ማንን ትጎዳለህ? ራስህን ብቻ። አይተኸዋል ስላንተ ማንም የሚጨነቅ እንደሌለ። እሱስ እውነትሽን ነው። ሁሉም ሰው ሞቴን ነው የሚፈልገው። የቱ ደክ ብሎ የፈለገኝ ማንም የለም። ስለዚህ ለራስህ ወቅበት። ብትኖርም ለራስህ ነው ስለሺ። ብትሞትም ማንም ከነ መፈጠርህ አያውቅ። አየህ፣ ራስህን ብቻ ነው የምትጎዳ። አሁን ኢትዮጵያ ሲጄ ምንድን ነው እዛስ እንደማይገሉኝ በምን እርግጠኛ መሆን ይችላል? ይኸውልህ ስለሺ፣ አትክልት በጣም ጥሩ ሰው ነው። አንዴ ቃሉን ከሰጠህ ቃሉን ያከብራል። ጥሩ ሰው እንዲህ ነው። ቢያንስ ሁሉም የጣላትን ህይወትህን ታድጓታል። ለበቀል ስለሚፈልጋት ነበር። ስለሺ፣ አትክልት አንድ ቀን የማትጠብቀው አይነት ሰው ሆኖ ታገኘዋለህ። የሚልህን ብቻ ስማው። እመነኝ፣ ታተርፍበታለህ። በርካታ አዳዲስ ቶዮታ መኪናዎችና ያገለገሉ የተለያዩ ሞዴል መኪናዎችን በብዛትና በጥራት የሚያገኙት ቢልፔይ ቶዮታ ነው። ዝቅተኛ ዋጋ፣ ዝቅተኛ ወር ክፍያ፣ ለሁሉም ብድር የተመቻቸለት፣ ለስራ፣ ለግል፣ ለመዝናናትና ወደ ሀገር ቤት ለመላክ ሰፊ አማራጮች ያሉት ቢልፔይ ቶዮታ ነው። ይምጡ፣ ተደስተው ይመለሳሉ። ቢልፔይ ቶዮታ የሀገር ልጅ አለኝታ 2923 አናንዴር ሮድ ፎርስ ቸርች ቨርጂኒያ እንገኛለን። 703-532-8800 ይደውሉ። ሰላም፣ ራሄል ታዬ እባላለሁ። የድሪምስቪል ሬዚደንሻል ግሩፕ ባለቤትና ስራ አስኪያጅ ነኝ። በሙያም ሬጅስተር ነርስ ስሆን ላለፉት 20 ዓመታት በዚህ ሙያ ላይ እገኛለሁ። ድሪምስቪል ግሩፕ ከምንሰጣቸው አገልግሎቶች መካከል
እድሜያቸው 18 ዓመት በላይ ለሆኑ ፊዚካል፣ ሜንታል ወይም ለርኒንግ ዲሴቢሊቲ ያላቸውን ኢንዲቪዥዋል ያማረ መኖሪያ ቤት በማዘጋጀት ለኑሮ የሚያስፈልጋቸውን ነገሮች በእያንዳንዳቸው ፍላጎት መሰረት እያዘጋጀን ከሕክምና ክትትል ጀምሮ የዕለት ተዕለት ኑሯቸውን በአማረ ሁኔታ እንዲኖሩ በማገዝ መሰረታዊ ፍላጎቶቻቸውን በማሟላት ትራንስፖርቴሽን አገልግሎት በመስጠት ምቹና ሴቭ የሆነ ኤንቫይሮንመንት መፍጠር ዋነኛው ተልኳችን ነው። ከዚህም በተጨማሪ ባሉበት በመኖሪያ ቤታቸው ድረስ በመሄድ ኢንሆም ሰፖርት አገልግሎት እንሰጣለን። ይህንና የመሳሰሉ አገልግሎቶች ጥያቄ ካላችሁ በስልክ ቁጥራችን ወይም በአድራሻችን ልታገኙ ትችላላችሁ። ማርክ አካውንቲንግ በማንኛውም ጉዳይ ከሂሳብና ከታክስ ጋር በተያያዘ አመቱን ሙሉ ቢሮአችን ለረጅም አመት ልምድ ባላቸው ባለሙያዎች በመታገዝ አገልግሎት እንሰጣለን። የአገልግሎታችን ተጠቃሚ እንድትሆኑም ጥሪ እናደርጋለን። ለደንበኞቹ ታማኝ ማርክ ታክስ። ከእንግዲህ ስለሽ ጉዳይ አሳስብሽ ተስማምቷል። እኔ ወደ ሀገር ቤት መግባቱን በፍጹም አላመንኩበት። ለምን? በሄደ በማግስቱ ባይመጣ ታዘበኝ። እግሩ ያችን ምድር ከረገጠ ጀምሮ በእኛ በሰዎች ክትትል ስር ነው የሚሆነው። አታስቢ። ሰውየው እባብ ነው። ብን ብሎ ጠፍቶ ነው ጥሏቸው ብስ ብሎ የሚመጣው። ከመጣም በኋላ ደግሞ ሁላችንን ነው የሚያጠፋን። የሚተኛልን እንዳይመስልን። ያንን ጦርነት የጀመረውና ሞቱን ነው የሚያቀርበው። እመኚኝ ባፈና። ስለዚህ ያንን ሀገር ከረገጠ ጀምሮ ወደዚህ መምጣት አያስባት። ጭራሽ አያስባት። ቆይ እኔ እስከ መቼ ድረስ ነው የምትቀልበው? አሁን እሱ ኢትዮጵያ ሞተ ኖረ ማን ያውቀዋል? ለምን ደፍታ አንድ ጥግ ስራ አትጥለውም ወደዛ? ጊዜው ሲደርስ እሱም አይቀርም። አንዲት እርምጃ የተራመደለት ውልፍት ላለሁ ያለለት በግንባሩ ጥይት ሊለቁበት የተዘጋጁ ሰዎች እየጠበቁት ነው። በዚህ ምንም ሀሳብ አይግባሽ። አይ የዛሬ ልጆች ከመከራው በፊት ሳይሆን ከመከራው በኋላ ነው የምትማሩት። እኔን ከሰማኸኝ እርምጃውን በፊት ወሰድና ድፋው ነው የምልህ። እንዴ ይኸውልሽ ባፈና፣ እኔም በደንብ ታውቂኛለሽ አይደል? አውቃለሁ። ግን እኔ የማውቀው አትክልት ቆራጥ እርምጃ በመውሰድ የታወቀ አይደለም። ጠላቶቹን በመንገዱ ላይ የቆመውን ሰው እንኳን ድባቅ የሚመታ የወንድ ሱሪ የታጠቀ አትክልትን ነው የማውቀው። ዛሬ ሴት ጉያ ተወሽቀ ያ ወንድነት የጠፋ እውነቱን ልንገርሽ። የምኑን እውነት? የስለሽን በህይወት የመቆየት የፈለኩበትን ምክንያት። እንዲቆይ እንኳን ፍላጎት ባይኖረኝም እስኪ ምክንያቱን ንገረኝ። አንደኛ በቁም ኖሮ ማርታ የኔ ሆና እያየ እየተቃጠለ እንዲኖር እፈልጋለሁ እኮ። እኔስ ቢሆን ሁለተኛው ደግሞ ምን ነው ከግሮሮ አልወጣ አለ። ያው በማርታ ምክንያት። ለምንድን ነው ግን ጥሎሽ ሄዶ እንደዚህ የምታስቢለት? ስለሺ በምንም ሁኔታ ውስጥ ቢሆን ራሱን ይጎዳል እንጂ የሚወደውን ነገር አይጎዳም። ስለዚህ አንቺና ልጅሽን አይጎዳም ማለት ነው? ወይ በፍጹም ማርቲ፣ ጥላችሁ ጠፍቷል እኮ። ወይ የሆነ ቦታ ወድቆ ወይ ደግሞ ገለውት ወይ ደግሞ የሆነ ቦታ ብቻ መምጣት የማይችልበት ሁኔታ ውስጥ ሆኖ ይሆናል እንጂ ስለሺ በጭራሽ በኔና በልጁ አይጨክንም። ይሄን ያህል ትተማመኝበታለሽ ማለት ነው? ወይ በጣም። አሁንም ትወጂዋለሽ ማለት ነው?
ከስለሺ ጋር እኮ በጣም ብዙ ደግ ጊዜያቶችን አሳልፈናል። በዛ ላይ ደግሞ እግዚአብሔር ትልቅ አደራን ፍቅርን ሰጥቶናል። ስለዚህ ልጠላው አልችልም አትክልት። አሁንም ትወጂዋለሽ? ለኔ እንኳን ባይሆን አይተሃታል ለልጄ እንዴት ምን ያክል አባቱ አስፈላጊ እንደሆነ። ተለያይተን ሳይሆን አንድ ላይ ጠንክረን በመኖር ነው ፍቅር ላይ ለውጥ ማምጣት የምንችለው። አሁን ነው የገባኝ ሁሉ ነገር። ጥሩ ነው። ዛሬም ለሱ ልብሽ ክፍት መሆኑ ግርም ነው። ዛሬም ድረስ ለሱ ስሜት አላት ማለት ትወደዋለች እና ብትወደውስ እንዴ? አየሽ ድንገት የኔና እሷ ሁኔታ ባይሰራ እሱን ላሳጣት አልፈልግም። በጭራሽ አይሆንም። እኔ በህይወት ቆሜ ያሰካራም እንደገና በልጄው ሲጫወት ማየት አልፈልግም። ስጠኝ አድራሻውን። አንተ ካቃተ እኔ በአንድ ቀን እገላግለዋለሁ። ባፈና ተረጋጊ። ቆይ እስቲ ምንድነው እንደዚህ የሚያደርግ? ምንድነው የምረጋጋው? ገና እኮ እስካሁን በእጃችን እኮ ነው ያለው። በቃ ስጠኝ አድራሻውን። እኔ ራሴ አስደፋዋለሁ። እንዴ እኔ በህይወት ቆሜ ዳግም በልጄ ህይወት እንዲጫወትባት አልፈቅድም። ትወዳታለህ? ታውቂያለሽ ምን ያህል እንደምወዳት። የምትወዳት ከሆነ ሁለተኛ ይሄን ሰውዬ ወደ ቤቱ ይመለሳል ብለ እንድትለኝ ይሄን ቃል መስማት አልፈልግም ሁለተኛ። እስቲ ለሁሉም ውለን አድረን ምን ደርስበትን እንመካከራለን። ፋሲል ነህ አይደል? አዎ ፋሲል ነኝ። ምን ነው ችግር አለ? አንተ ጨካኝ፣ አንድ ቀን እንደማገኝህ አውቅ ነበር። አቤት ምንድነው ችግር አለ? አውሬ ነህ። አይ ቲንክ ሰው ሳይምታታብሽ አልቀረም። እዚህ በተጠበስከው ታቱ ነው ያወቅኩ። ይሄን ታቱ ታስታውሳለህ? ኢየሩስ የፈጣሪ ያለ ምን ጉድ ነው ኢየሩስ? ከየት ነው የመጣሽው? ሞታለች ገድያታለሁ ብለህ ነበረ ከሀገር የወጣው? እንደሱ አይደለም ኢየሩስ። ልጅነቴን በልተህ እኔን አስረግዘህ ከሀገር ጥለኝ ስትወጣ ሞታለች ብለህ ነበር አይደል? ኢየሩስ አንቺ እንደምታስቢው አይደል። ዝም በል አውሬ ነህ። ይቅርታ የኔ መቤት። ይኸውልሽ አሁን ትንሽ እሱም ያለበት ሁኔታ ጥሩ ስላልሆነ ሌላ ጊዜ ስልክ ተቀያይራችሁ በስነ ስርዓቱ በተረጋጋ መንፈስ ብታወሩ አይሻልም? ይሄ አውሬ ነው በህይወቴ ቀልዶበታል። ትንሽ እሱም ልጁ ታማበት ጭንቅ ላይ ነው ያለው እና ካርድሽን ስጭኝና ሌላ ጊዜ በተረጋጋ መንፈስ እንድታወሩ እኔም ማስተካከል እችላለሁ። ፕሊዝ። ካንተ ጋር ምንም የማወራው ነገር የለም። ሳያይ ሁሉ ያመኛል። ገና እኔ ላይ የሰራው ግፍ ብዙ ዋጋ ያስከፍልሃል። ጄሪ ስሚኝ፣ አንድ እድል ስጭኝና ለምን አላስረዳሽም? አዎ ሌላ ጊዜ ነው። ስለ ሁሉም ነገር እኮ እኔ ላውራሽ፣ ስለተፈጠረው ነገር ላስረዳሽ። ምን እንደተፈጠረ ማወቅ አትፈልጊም? ፕሊዝ ተረጁ በእናትሽ። ሌላ ጊዜ ብታወሩ ይሻላል እኮ ፋሲል። ትክክል ነህ። ከዚህ አውሬ ጋር ምንም የምነጋገረው ነገር የለኝም። አንድ ቀን ፍሬ እንጀራ ሁሌም አዲስ ሁሌም ፍሬሽ ምንም አይነት ግብአት ያልተቀላቀለበት 100% ግሉተን ፍሪ የሆነ የጤፍ እንጀራ የአሜሪካንን ሕግና ደንብ ተከትሎ ከአዲስ አበባ ተነስቶ ዋሽንግተን ዲሲ የሚደርሰው ፍሬ እንጀራ በጥራት ተዘጋጅቶ ለእናንተ ሲደርስ ለጤና ተስማሚ ሆኖ ሲቀርብ እናንተ ደንበኞቻችን በፍሬ እንጀራ ያላችሁን ደስታ ስትገልጹልን ታላቅ ኩራት ይሰማናል። ዲኤምቪ ባሉ ሁሉም ሱቆች ውስጥ ይገኛል። ከየትኛውም ከተማ ላይ ሆናችሁ የባልትና ውጤቶችም ሆነ እንጀራ ማዘዝ ከፈለጉ በዚህ ስልክ ቁጥር ይደውሉልን። ፍሬ እንጀራ ለደንበኞቹ ተስማሚና የሚያኮራ
In a world of fleeting moments, what remains is the story we tell. At Abneton Multimedia, we define the art of digital cinema, from the depth of documentaries and high-end commercials to the timeless elegance of your wedding and family milestones. Every frame is crafted with precision. Every second is infused with emotion. We don't just record events, we immortalize your vision. Abneton Multimedia, driven by technology, inspired by your story. ማንኛውም የኢሚግሬሽን ጉዳዮችን ማማከር ከፈለጉ አለን ዶብሰን ኢሚግሬሽን ሎየርን ያማክሩ። እንዴት ነሽ ማርትዬ? እንዴት ዋልሽ? ደህና ዋልሽ? ፈልጌሽ ነበረ። እሺ፣ ምን ነው በደህና? አይ ለ2 ሰዓት ፍቅር እንድታይልኝ ነበር። ከአትክልት ጋር ቀጠሮ አላችሁ እንዴ? በደስታ አረ አይደለም። እና ምን? ያው ለፍቅር ጉዳይ ለሌላ እርዳታ ቀጠሮ አለኝ ከሶሻል ወርከሯ ጋር። ይዣት እንዳለኝ ደግሞ ታስቸግረኛለሽ ታውቂያለሽ። እኔ እኮ አንቺ ነገር ይገርመኛል። ከልመና ላውጣሽ የሚያስፈልግሽን ላርግልሽ የሚልሽ ወንድ አጠገብሽ እያለ ምንድነው ከልመና ማትወጭበት መንፈስ? እማዬ የፍቅር የሜዲካል ጉዳይ እኮ በግለሰብ ደረጃ የሚቻል አይደለም። እሱ አልችልም አለ። አንቺ ነሽ እንጂ ልብሽን ከፍተሽ ለሱ ሰተሽ ከልመና መውጣት ያቃተሽ እንዴ? ሆ እሺ አትጠብቂልኝልሽ ወይስ አትጠብቂልኝም? ለምን ለትሽ አትሰጫትም? አልችልም ልጆቹን እየመታች ነው አለችኝ እኮ እሷ። እኔ አሁንስ ያንቺ ነገር ቸገረኝ። ወይ አትመከሪ፣ ብልጥ ሆነሽ ህይወትሽን አትቀይሪ። አንቺም ልጅሽም ያገር ሸክሞች። እማዬ አሁን ልጄ ለ2 ሰዓት ጠብቂልኝ ማለት ይሄን ያክል ያናግራል? ደህና የራስሽ ጉዳይ። ምን ነው ባፈና ያ ስጋ አልጋ ሲሉት አመዳሉ። ድሮም አንቺ ክብር አይወድልሽም። እሺ ታዩ፣ ችግር የለውም በቃ ታዩሽ። እግዚአብሔር ይስጥሽ። አንቺ ልጅ ይሄን ስም ልበጂ ፊፊ። እንዴት እንዴት ነው መናገር ያለብኝ? እኔ አሁንስ ደከመኝ። እስቲ አሁን ፍሬ ህይወትን የመሰለ ስም ይዘሽ ፉፉዬ ምናምን ማለት እንደው ምን ተገቢ ነው ይሄ? በይህንን ብርቱካን እየበላሽ ቆንጆ ፍርፍር ደግሞ ሰራና እነጋሽዬ ምንድነው በልተን እንምጣ ያሉት ምንድነው? እሱም በልተው ሲመጡ ደግሞ ቆንጆ ፍርፍር ሰራል። እንዴ የምን ፍርፍር ነው? እንዴ ስጋ አለልሽ አይደለ? ስጋ ጥበሽላቸው የምን ችጋር መጥራት ነው እቴ? የኔ ሻለቃ ሐኪም ስጋ አታብዛ ብሎኛል ብሎ ቢል ስጋ አደጋ ግሜ በሰራባቸው ሐሜቱን ሰማሁት። ቶሎ እንዲሄድ ፈልጋ ነው ብለው አሙኝ። ወዴት ነው የሚሄዱት? ያው ወደማይቀርበት እላኛው ቤት ነው። በምን አሰብሽው? ምን ፊፍዬ እኔ ምን አስበዋለሁኝ? የዛሬ ሰው ከፍቷል እኮ ብዬ ነው። እንዴት? ያው ያለ እድሜያችን አይደለም የተጋባ ነው። እሱማ አደባባይ ምስጢር ነው። እና ምን ሆነ ታዲያ? ያው የሀበሻ ነገር ፊፍዬ ምላሱ ጠቆረ። እችን የመሰለች ልጅ ሽባውን አግብታ ልትደፋውና ልትወርሰው ነው ብለው ሲያሙኝ የራሴን ዘመዶች ሰማዋቸው። ሲጀመር ሽባው አይደለም ሼባው ነው ያሉሽ አይደለ? አይ ይሄ ማረምሽን ተይኝ ብያለሁ። አላሽ ነው ወርሽ እንዲያመረልሽ። ሲቀጥል ደግሞ ለአበሻ ወሬ አትጨናነቂ። ምክንያቱም አበሻ ሚዲያ ከፍቶ ሲሰዳደብ የሚውል ህዝብ ሆኗል። የምን ስድብ ሚዲያ ነው? አሜሪካ ስትኖሪ ትደርሽበታለሽ። አሁን እያሰብሽ እንደው ፍፍዬ ባወቅሽኝ ስትገምችኝ ልቤን ስትመረምሪ እንደው በቃሽ የምትናገሪውን ተናገሪና ይብቃሽ። እንደው ፍፍዬ
እኚህ ሰውዬ ጋር እኔ ደመቁ ለውርስ የተጠጋው ይመስላል። ማ አንቺ? አዎ እኔ ደመቁ። አረ በፍጹም ምን ቆርጦሽ አንቺማ ፍቅር ግብግብ አድርጎሽ ስታያቸው ልብሽ ሊወጣ እየደረሰ በፍቅር ለዛ ብለሽ ነው እንጂ ያገባችሁ የምን ገንዘብ የምን ውርስ ነው? አረ ምን በወጣሽ ደመቁዬ። አፌ ቁርጥ ይበልልሽ። እንዲህ አይደለም መግባባት ማለት ይፈይ። በደንብ እየተግባባን እየተላመድን ደግሞ ስንመጣ በደንብ እንዋደዳለን። አይ መች መዋደድ ብቻ እንወልዳለን በእንጂ። አይ እርሱም ከሰጠ እንግዲህ እሳቸውም ከቻሉት ነው እንግዲህ። እንዴት ደመቁ? አይ ጉልበትም የላቸው እዛው ጦር ሜዳ ሳይጨርሱት አልቀሩም። ድሮስ ቢሆን ፍርፍር ያበላሻቸው ምላስ ነው እንጂ ጉልበት ኬት ያመጣሉ? አይ ደመቁ። አይ ፈፍዬ አይ እና ምንም ደመቁ። አው እየሞከርን ነው እንግዲህ አገሩ እንቅስቃሴውን ታውቃለሽ መቼም እንግዲህ እየሞከርን ነው። ያኔ ለማማማቁ አይዞሽ እኔ ሂተር እገዛልሻለሁ። አይሻልም ደመቁ? አይ ፈፍዬ እንደሱ ይሻላል ብዬ እኮ ነው። ለማማማቁም ለምን በዚህ እንደነገርኩሽ ነው። ሁሉ ነገር በእጅሽ ነው። ኧረ ፈፍዬ ምን ትቀልጃለሽ? ኧረ ስራዬን እናቴ ስራዬን ልስራበት ዛሬ። ምንም በቃ ከአንቺ ጋር እያወራሁ በዚህ ስራ የምትሰሪ? አዎ እንግዲህ ምን ይደረጋል? ይሄ ምኑን ስራ ሆነ? ይኸውልሽ የኔ እህት ምንድን ነው? ትንሽ ደቂቃ ላወራሽ ፈልጌ ነው። ምንድን ነው? ስለዛ አውሬ ምንም ነገር መስማት አልፈልግም። የግድ ልታውቂያቸው የሚገቡ ነገሮች ስላሉ አትድከም። ስለሱ ዳግም መስማትም ማየትም አልፈልግም። ግድ የለም አሁን ስለተናደድሽ ስሜታዊ ሆነሽ ነው። ቁጭ ብላችሁ በስነ ስርዓቱ ብትነጋገሩ ግን ነገሮች ሁሉ ቀላል ይሆናሉ። ልጅነቴን ከረገጠ ፍቅሬን ከጨረሰ ሰው ጋር ምንም እረዳው ነገር የለም። ፋሲል ስለ ድሮ ጓደኝነታችሁ በጣም ይወድሽ እንደነበር ብዙ ነገር አጫውቶኛል። ከእንግዲህ በኋላ ስለሱ ማየትም መስማትም አልፈልግም። ስራዬ ለምን ይወድ? የግድ ግን የሚያገናኛችሁ ነገር አለ። እኔን ከሱ ጋር የሚያገናኘን ምን? ንገረኛ። ምንድን ነው የሚያገናኘን? ልጃችሁ